አርጋኛለች ለኔ አሁን አርጋኛለች እኔ ምን አጥፍታብኛለች ምንም ያጠፋችው ነገር የለም በጣም ተወዳጅ በጣም የዋህ በጣም ንጹህ ልብ ያላት ለሰው ጥሩ የምታስብ ክፋትን የማታስብ ምርጥ ልጅ ናት ሄርሜላ ማለት እኔ እስከዛሬ ድረስ ምንም ነገር አላገኘሁባትም ስለዚህ ለምን ማይሆን ምላሽ ልሰጣት ይችላል ለሄርሜላ እየደወለችልህ ቴክስት እያረገችልህ ቴክስትም እየመለስክ አይደለም ደውልም እየመለስክላት አይደለም ተጨንቃ ብዙ ጥያቄዎች ልጠይቅህ አስባ አንተ ስልክ እያነሳላት አይደለም ቴክስትም እየመለስክ አይደለም አብሽ እንደዚህ የሆነበት ምክንያት እኮ ቢሆን ነገር ስለተቆራረፍን ነው እናሷ እንጂ ምን ነገር ተፈጥሮ አይደለም እኔ ለሄርሜላ ለምን ስልክ አላነሳላት እኔ ማንሳት ግዴታ እኮ ነው ግን ደግሞ ያወራን ነበር በዚህ ለሶስት ቀን ውስጥ የሆነ ነገር ብቻ ተቆራርፈን እንጂ እሱም የናል የሚያቆራረፍ ነገር ሆኖ አይደለም ኖርማል ነው ደውላታለሁ ችግር የለውም እንገናኛለን ግን አንተ እንደምታስበው አይደለም የተካበደ ነገር የለም የተፈጠረ ነገር አይ ተካብዶ አያነሳላትም እንዴት ያነሳላታል አሉዋ መሄጃ ቦታ እንዴ በቃ ከሩታ ጋር ሲጣላ ሄርሜላ ጋር ከሄርሜላ ጋር ሲጣላ ሩታ ጋር አላ መሄጃ ስልክም ባያነሳው ቴክስት ማይመልስላት ለዛ ነው ገብቷችኋል አይደለ ስለዚህ የአብርሽ ተግባር እንደዚህ መሆን የለበትም ወጣ አቋም መኖር አለበት አንድ ሰው ጋር መሆን ካለበት አንድ ሰው ጋር መሆን አለበት በቃ ከሩታ ጋር ከተጣላ ከሄርሜላ ጋር መቀጠል አለበት ከሌላም ሰው ጋር ቢሆን ማለት ነው እንጂ አንዱ ጋር ሲያኮርፍ ወደ አንዱ መሩት አንዱ ጋር ሲያኮርፍ ደግሞ ወደ አንዱ ጋር መሄዱ ጥሩ አይደለም ለሁለታቸውም ለሴቶቹም ለሱም ጥሩ ነው ብዬ አላስብም ለዛ ነው ማያነሳላትም ለዛ ይመስለኛል እና የዋህነት ሄርሜላ ይህን ሁሉ ነገር እያየች አትማርም አሁንም እንግዲህ የራሷን ህይወት ብትቀጥል በጣም አሪፍ ነው ሄርሜላ አንተን እንደምትወደ እንደምታፈቅረ እንደምታከብረ ብዙ ጊዜ ነግረሃለች በአንተ ብቻ አይደለም በሶፊትም በአደባባይ በሶሻል ሚዲያ ብዙ ጊዜ ነግረሃለች እንደምታፈቅረ እንደምታከብረ ካንተ ጋር ወደፊት ብዙ ላይፍ ማሳለፍ እንደምትፈልግ ብዙ ጊዜ ነግረሃለች ማንንም ሳትፈራ ማንንም እንትን ሳትል ገብቷል እና አንተ ደግሞ ያንን ነገር አንድ ቀን ወይ ከልብ እንደምትወዳት ወይ እንደምታፈቅራት እንደምታከብር የሆነ ነገር እንደምትላት ተናግራት ታቅማብሽ አቤላ ልክ ነህ አሁን ትክክለኛ ጥያቄ አመጣ ብዙ ጊዜ እስከዛሬ ስናይ የነሱን ቪዲዮ ስንከታተል እስከዛሬ ድረስ ስከታተላቸው እኔም አንድን ቀን ለሷ የሆነ በቃ ይቀርባታል እሷም ሽባ ትሆናለች በቃ በተግባሩ ሲቀርባት ስታየው ምንም ነገር ሁላ አጠይቀውም ማለት ነው እሱም ካፉ ምናምን የሚወጣ ነገር የለም በቃ ዝም ብሎ በተግባር በቃ ቀርቦ ብቻ ያሰምጣታል ማለት ነው ሄርሜላን እንደዛ ነው እንጂ እውነት ነው አቤላ እንዳለው አንድም ቀን ለሷ ያለውን ስሜት በቃላት ተናግሮ አያውቅም እውነት እንደምናየው ከሆነ ለሷ ብቻ ሳይሆን እኔ ለሩታም ሲገልጽ አይቻላቅም ብቻ የሱ ስሜቱ በተግባር ሊሆን ይችላል አናቅም ያ የሱ ስሜት ነው እንደዚህ አይነት ነገሮች መግባት የለባቸውም ከዚህ በፊት በብዙ ሰዎች ምንጣላቸው ነገር ዛሬ ላይ እኛ ላይ መሆን የለበትም ባይነኝ ገባክ እኔ ለሷ ስሜትም ይኖረኝ አይኖረኝም እኔና እሷ እንተዋወቃለን ሲቀጥል ደግሞ ስሜት በመናገር ወይንም ወድሻለሁ አፈቅሻለሁ ምናምን በመባባል የሚመጣ ታሪክ የለም ገባ ሁሉ ነገር አንዳንድ ጊዜ በቃላት መሸንገል አቅቶኝ አይደለም ሄርሜላን ባገኘዋት ቁጥር በቃል የሆነ ነገር ብዬ እሷን መያዝ ማጥመድ አቅቶኝ አይደለም ግን ደግሞ ለየትኛውም ነገር ጊዜ ያለው ከዛ ባለፈ ደግሞ ከሁሉም ነገር ተግባር ይበልጣል ብዬ ነው ማሰበው ገባክ ስለዚህ እኔ ላይ ያየችው ነገር እሷ እንደማልወዳት ካሰበች ይመቻት ችግር የለውም ገባክ እኔ ላይ ስቲል እስከዛሬ ድረስ የሆነና ሄርሜላ ከተገናኘን 6-7 ወር ሊሆን ነው አይደል እስከዛሬ ድረስ ብዙ አሳልፈናል ብዙ ቆይተናል ብዙ ተጣልተናል ብዙ ተዘቃጭቀናል ብዙ ደግሞ ጥሩ ጊዜያቶችንም መጥፎ ጊዜያቶችንም አብረን አሳልፈናል በእነዛ ጊዜያቶች በሙሉ እኔ ላይ ያየችው ነገር እሷን እንደማልወዳት ካወቀች እስከዛሬ መጠበቅ አልነበረባትም ላይፏን መቀጠል ትችል ነበር ገባክ ግን ደግሞ እኔ ጋር እንድትቆይ ያደረጋት የሆነ ስሜት ስላየችብኝ ነው ብዬ ነው ማሰበው ስለዚህ ይሄንን ነገር ደግሞ እኔ አሁን ላንተ እንዲ ብዬ እያንዳንዱ ነገር እኔ አሁን ላንተ ግልጽ አድርጌ መናገር አልፈልግም እኔና እሷ የምንጨርሰው ጉዳይ ስለሆነ ማለት ነው ልክ ነው ያንዳንድ ሰው ስሜት በጣም ይለያያል ማለትም በመናገር በመለፍለፍ የሚያምኑ ሰዎች ሊኖሩ ይችላሉ ልክ እንደሱም አሁን እንዳለው በውስጥ በተግባር ብዙ ነገሮችን በተግባር ብቻ ማድረግ የሚፈልጉ ሰዎችም ሊኖሩ ይችላሉ እውነት ነው የሱ አባባል እውነት ነው ግን
አለ አይደለ እዚህ ጋር ቪዲዮዎች ላይ ስናየው ራሱ ምንድነው እያደረጋለሁ በቀደም ሩታ ቤት ሄዱ። በቃ እንደዛ መሆን አልነበረበትም በእውነቱ ከሆነ ልጁን አይቶ በቃ የዚህን አክል መላላጥ ደረጃ የሆነ በቃ ስሜቱ ያስታውቃል እኮ አለ አይደለ አብርሽ እዛ ጋር ሲያረጋቸው የነበሩ ነገሮች ከሷ ጋር ሄርሚላን በቃ እንደዛ ፊት መስጠት በስነ ስርዓት ማውራት ይቻላል፣ ግን ስሜታዊ እስከምትሆን ድረስ ለሷ እንደዛ አይነት ስሜት ማሳየት አልነበረበትም። ምክንያቱም እሷ ሄርሚላ ሌላ ውስጥ ነው የሚገፋፋት። ምክንያቱም ወይ ታርቀው አብረው መሆን አለባቸው ወይም ተለያይተው እሱም የሌላ ሰውን ህይወት መጉዳት የለበትም። ወይ ሄርሚላን አልፈልግሽም ማለት አለበት። እሷ ሄርሜላም ይሄን ነገር ስታይ እንዴት ስሜታዊ አትሆንም? እሷም ልትጎዳ ትችላለች። እና ሩታም በጥሩ እንትኖቹ ስትፈልግ የራሷን ስሜት እንትን እያረገች ስትፈልግ እየገፋች እሱን የሆነ ውስጡን መረበሽ ነው የምትፈልገውና እንደዛ መሆን የለበትም። ራሱን መቆጣጠር አለበት ብዬ ነው። ሩታም ቢሆን ሄድኩኝ ልጄን ለማየት ሲሄድ ከሷ ጋር ተጣልቼ ወይንም ግብ ፈጥሬ ግዴታ መሆን የለበትም አይደለ? እኔና እሷ ሰላም መሆን አለብን። እኔና ሩታ ፍቅር መሆን አለብን እንጂ እኔና ሩታ አብረን መኖር ጀምረናል ማለት አይደለም። እኔ ወደ ሩታ ተመልሻለሁ ማለት አይደለም። ገባክ? ይሄ ነገር ደግሞ ግልጽ ነው። እኔ ራሴን ማንነቴን አውቀዋለሁኝ። ግን እኔ ልጄን ለማየት በሄድኩኝ ሰዓት እሷ የምታደርጋቸው አንድ ነገሮች ሊኖሩ ይችላሉ። ያ ነገር ደግሞ እኔ ሊገርመኝም ሊደንቀኝም አይገባም። አብርሃም ከዚህ በፊት የራቁት ቪዲዮም ፎቶም የተያዘብህ እኮ አንዳንድ በእንደዚህ አይነት እየተፎገርክ ነው። ገብቷል አይደል? ደግሞ ከዛ ነገር ተመሪያለሁኝ። ሄርሜላ ደግሞ ይሄን አይነት ነገር ስታይ ዝም ልትል አትችልም። ምክንያቱም አንተን ታፈቅርሃለች፣ በጣም ታከብራለች፣ ትወዳለች። ካንተ ጋር ብዙ ነገር ማሳለፍ ትፈልጋለች። አንተ እንደዚህ ነገር እየተደረገብህ አሁንም ሌላ ተንኮልና ሸር እየተፈጠረብህ፣ ስለዚህ ሄርሜላ ይሄንን ነገር አይታ ከሩታ እንዲህ አይነት ነገር ሲፈጠር አይታ ዝም የምትል ይመስላል? ምንም አይመስላት ይመስላል? እኔ ይሄ ነገር የሚያስደብራት ከሆነ እሷን በግልጽ ጠይቃታለሁ። ግን ደግሞ እውነት ለመናገር ይሄ ነገር የሚያስደብር ነገር ሆኖ አይደለም። አቤላ ላንተ ሊመስል ይችላል። አብርሃም እኔ ግዴታ ከሩታ ጋር እየተጣላሁኝ ነው እንዴ ላይፍን መቀጠል ያለብኝ? ልጄን ማየው ከሩታ ጋር ተጣልቼ መሆን አለበት እንዴ? ይሄ ትክክል አይደለም። በቃ ግን ደግሞ በሰላማዊ መንገድ ልጄን ማየት ስላለብኝ ከሩታ ጋር ሰላም ሆኜ